እነርሱ በእምነት እነማ ሰለስቱ ደቂቅ አናንያ አዛርያ ሚሳኤል የእሳቱን ኃይል አጠፉ። ዛሬ በዓሉን የምናከብረው የእግዚአብሔር አዳኝነቱ፣ የቅዱሳን መላእክት ተራዳይነት፣ የሰለስቱ ደቂቅ የእምነት ጽናት የተገለጠበትን ቀን ነው በቤተ ክርስቲያናችን የምናከብረው። አናንያ አዛርያ ሚሳኤል ጥቂት ጊዜ እሳት ውስጥ ቆይተው አምላካቸው እግዚአብሔርን በክብር አሳዩ። እንግዲህ ዛሬ ታኅሳስ 19 ቀን እሳቱ በእሳት የጠፋበት ቀን። ቅዱስ ገብርኤል ታውቃላችሁ እሳት ነው። እሳቱ ቅዱስ ገብርኤል እሳቱን ያጠፋበት ቀን። ዛሬም በሀገራችን ላይ ብዙ የሚነዱ እሳቶች አሉ። ረሃቡ እሳት ነው፣ መለያየቱ እሳት ነው፣ የኑሮ ውድነቱ እሳት ነው። ይህንን የሚነደውን እሳት በዓለማችን ላይ የሚነደውን እሳት በሀገራችን በኢትዮጵያ ላይ የሚነደውን የመለያየት እሳት፣ የረሃብ እሳት፣ የኑሮ ውድነት እሳት ቅዱስ ገብርኤልን ልኮ እግዚአብሔር በቸርነቱ ያጥፋልን። ኦርቶዶክሳውያን ወደን አይደለም ገብርኤል የምንለው በገብርኤል የተደረገልን ስለምናውቅ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል፣ እግሮች በድንጋይ እንዳይሰናከሉ በእጆቻቸው ያነሱዋል ተብሎ ተጽፏል። መዝሙር 90 ቁጥር 11 ላይ የተመዘገበ ቃል። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ መናፍስት አይደሉምን ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች የእናታችን የእመቤታችን የቅድስት ድንግል ማርያም ባለሟሎች እንደምን ሰነበታችሁ? እንኳን ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ ክብረ በዓል አደረሳችሁ። በዓሉን የሰላም የፍቅር የበረከት በዓል ለሁላችን እግዚአብሔር ያድርግልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እነርሱ በእምነት የእሳቱን ኃይል አጠፉ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክቱ ዕብራውያን ምዕራፍ 11 ቁጥር 33 ላይ ነው። እነርሱ በእምነት የእሳቱን ኃይል አጠፉ። ርዕሳችን ይሄ ነው። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት እንደ ቤተ ክርስቲያናችን ስርዓት መሰረት በየዓመቱ ታኅሳስ 19 ቀን የሊቀ መላእክት የቅዱስ ገብርኤል ዓመታዊ ክብረ በዓል እናከብራለን። ስለዚህ በዓሉን የምናከብርበት ምክንያት ምን እንደሆነ መረዳት ይቻለን ዘንድ ይህን ርዕስ ከመጽሐፍ ቅዱስ ላይ መርጠነዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። በዚህ ርዕስ ውስጥ 3 ነገሮችን በፍጥነት ባጭሩ እግዚአብሔር መንፈስ ቅዱስ እንደረዳን መጠን ለመመልከት እንሞክራለን። አስቀድመን ቅዱስ ገብርኤል ማን ነው የሚለውን እናያለን። በሁለተኛ ደረጃ ዛሬ በዓሉን የምናከብርበት ምክንያት ምን እንደሆነ ከመጽሐፍ ቅዱስ አኳያ እንመለከታለን። ሶስተኛና የመጨረሻ ከበዓሉ የምንማረው ምን እንደሆነ ተመልክተን ትምህርታችንን እንቋጨዋለን ማለት ነው። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም በቸርነቱ ይክፈትልን። ቅዱስ ገብርኤል ማን ነው ከሚለው እስኪ እንነሳ። እንግዲህ ገብርኤል ማለት የስሙ ትርጉም ገብር አገልጋይ ነው። ኤል ስም እግዚአብሔር ነው። ገብርኤል ማለት የእግዚአብሔር አገልጋይ ማለት ነው። ይሄ የቅዱስ ገብርኤል የስሙ ትርጉም በቤተ ክርስቲያናችን በጣም በርካታ ነው። ነገር ግን ካለን ሰዓት አኳያ ገብርኤል ማለት የእግዚአብሔር አገልጋይ ነው የሚለው ይበቃናል። ቅዱስ ገብርኤል ብዙ የመጠሪያ ስያሜዎች አሉት። መጋቢ አዲስ ተብሎ ይጠራል። አብሳሪ ትስብእት ተብሎ ይጠራል። ፍሱሐ ገጽ ተብሎ ይጠራል። እንግዲህ ቅዱስ ገብርኤል ምንድነው የሰራው በመጽሐፍ ቅዱስ ላይ ብለን ስንል ሁልጊዜ የሚተረክልን መምህራን የሚነግሩን ዓለም በተፈጠረ ዘመን በተቆጠረ ጊዜ እግዚአብሔር መላእክትን ፈጥሮ ተሰወራቸው ነው የሚለው። የዚህን ጊዜ የመላእክት አለቃ የነበረው ሳጥናኤል ነበርና ማን ነው የፈጠረን ሲባባሉ ቅዱሳን መላእክት ሳጥናኤል በድፍረት የፈጠርኳችሁ እኔ ነኝ አለ ይላል። የዚህን ጊዜ በመላእክት መካከል ንውጽ ውስታ እና ሁከት በሆነ ሰዓት ቅዱስ ገብርኤል ምንድን ነው ያለው?
ንቁም በበህላዊነ እስከ ንረክቦ ለአምላክነ አምላካችን እግዚአብሔርን እስክናገኘው ድረስ እሱ እስኪገለጥልን ድረስ ሁላችን ባለንበት ጸንተን እንቁም ብሎ መላእክቱን አረጋጋ ይላል። ስለዚህ ቅዱስ ገብርኤል አረጋጊ መልአክም ተብሎ ይጠራል። እና ባጭሩ ቅዱስ ገብርኤል ማን ነው ስንል አሁን ከላይ እንዳየነው ነው። እስኪ ወደ ሁለተኛው እንሂድ። ዛሬ የምናከብረው በዓል ምንድነው? ቅዱስ ገብርኤል ምን ያደረገበት ነው የሚለውን እስኪ እንመልከት። እንግዲህ ዛሬ የምናከብረው በዓል ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ 3 ደቂቅን አናንያ፣ አዛሪያ፣ ሚሻኤል የሚባሉትን ማለት ነው ከእቶን እሳት ያዳነበት ቀን። ዛሬ በዓሉን የምናከብረው የእግዚአብሔር አዳኝነቱ፣ የቅዱሳን መላእክት ተራዳይነት፣ የ3 ደቂቅ የእምነት ጽናት የተገለጠበትን ቀን ነው በቤተ ክርስቲያናችን የምናከብረው። ታሪኩ በመጽሐፍ ቅዱስ ላይ በትንቢተ ዳንኤል በምዕራፍ 3 ቁጥር 1 ጀምሮ እስከ ፍጻሜ ድረስ ተመዝግቦ የምናገኘው ታሪክ ነው። እንግዲህ ሁሉን ለመተረክ ጊዜ የለንም። ነገር ግን በጣም ባጭሩ ዋና የሚባሉትን ነገር አለፍ እያልኩኝ እመለከታለሁ። እንድትከታተሉኝ በእግዚአብሔር ፍቅር እጠይቃቸዋለሁ። ታሪኩ ሲጀምር እንዲህ ብሎ ይጀምራል። ትንቢተ ዳንኤል ምዕራፍ 3 ቁጥር 1 ጀምሮ እንዲህ ይላል። ንጉሡ ናቡከደነጾር ቁመቱ 60 ክንድ ወርዱም 6 ክንድ የሆነ የወርቅ ምስል አሰራ ይላል። በባቢሎን አውራጃ በዱራ ሜዳም አቆመው ነው የሚል። እንግዲህ በዚህ ታሪክ ውስጥ ናቡከደነጾር የሚባል የባቢሎን ንጉሥ አለ። ንጉሥ ነው፣ በብዙ ሰራዊት የሚታጀብ ነው፣ በአማረ ቤተ መንግስት ውስጥ የሚኖር ነው። ነገር ግን ጣዖት የሚያመልክ ንጉሥ፣ ስልጣን እያለው በብዙ ሰራዊት እየታጀበ በአማረ ቤተ መንግስት ውስጥ እየኖረ ነገር ግን እግዚአብሔር የሌለው ነው። ምን ዋጋ አለው? ስልጣን ኖሮን በሰራዊት እየታጀብን በአማረ ቤተ መንግስት ውስጥ እየኖርን እግዚአብሔርን ማናመልከው ከሆነ፣ እግዚአብሔርን ማናቀው ከሆነ፣ እግዚአብሔርን የማንፈራው ከሆነ ሌላው ነገር ሁሉ ከንቱ ነው። መጽሐፍ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይረባዋል ተብሎ እዛ ማቴዎስ 16 ቁጥር 26 ላይ ተመዝግቧል። ናቡከደነጾር ወገኖች ዓለምን ያተረፈ ነው፣ ነገር ግን በነፍሱ የከሰረ ነው። ዓለምን አትርፈን በነፍሳችን ከመክሰር አምላካችን እግዚአብሔር ሁላችንን የሚጠብቅ ይሄ ናቡከደነጾር ጣዖት አምላኪ ንጉሥ። አንድ ቀን ከወርቅ የተሰራ ትልቅ ጣዖት ወርዱ 6 ክንድ የሆነ ቁመቱ ደግሞ 60 ክንድ የሆነ ዱራ በሚባል ሜዳ ላይ አቆመና ስገዱ አለ። በዛ በባቢሎን ከተማ የሚኖሩትን ህዝቦች ሰብስበው ስገዱ አለ። በዚህን ሰዓት የዳንኤል መጽሐፍ እንደሚነግረን እነዚህ 3ቱ ሕፃናት ከሀገራቸው ከእስራኤል ተሰደው ወደ ባቢሎን ከተማ መጥተዋል። እነሱ የሚያመልኩት እግዚአብሔርን ነው የሚያመልኩት እና ህዝቡ ሁሉ የመለከቱን፣ የእምቢልታውን፣ የክራሩን፣ የመሰንቀውን፣ የዘፈኑን ድምፅ ሲሰማ ናቡከደነጾር ላቆመው ለወርቅ ምስል ለጣዖቱ ሰገደ፣ ተንበረከከ። 3ቱ ሕፃናት ግን በእምነት ጸንተው ቆሙ፣ አንሰግድም አሉ። ያዩዋቸው ሰዎች ለንጉሱ መጡና ተናገሩ። እነዚህ 3ቱ ሕፃናት በስደት አሁን አንተ በቤተ መንግስት እየቀለብክ የምታሳድጋቸው አንተ ላቆምከው ምስል አይሰግዱም ብለው ከሰሷቸው ይላል። ከዛ አስጠራቸው ይላል። ሕፃናቱ ምሰማው ነገር እውነት ነው አላቸው። እኔ ላቆምኩት የወርቅ ምስል ለምንድን ነው ማሰግዱት አላቸው። አይ እኛ የምንሰግደው የምንመረከከው የምናመልከው የአብርሃምን አምላክ የይስሐቅን አምላክ የያዕቆብን አምላክ እግዚአብሔርን ነው የምናመልከው፣ ለሱ ነው የምንሰግደው፣ ለሱ ነው የምንበረከከው አሉት። ከዛ ንጉሱ ተቆጥቶ እንደዚህ አላቸው። አሁን አለ የመለከቱን፣ የእምቢልታውን፣ የዘፈኑን፣ የክራሩን፣ የዋሽንቱን ድምፅ ስትሰሙ እኔ ላቆምኩት የወርቅ ምስል ስገዱ። ማትሰግዱ ከሆነ ግን አላቸው ወደ እቶን እሳት ውስጥ ትጣላላችሁ አላቸው። ሕፃናቱ የዚህን ጊዜ ሳይፈሩና ሳያፍሩ በእምነት ድፍረት ሆነው የምናመልከው አምላክ ከሚነደው እቶን እሳት ውስጥ ያድነናል፣ ባያድነንም ቁርጥህን ወቅ፣ አንተ ላቆምከው የወርቅ ምስል አንሰግድም ማለት። በንጉሥ ፊት እንዲቆሙ መናገር እግዚአብሔር ካልረዳ፣ እግዚአብሔር ካላገዘ፣ እግዚአብሔር ጸጋውን ካልሰጠ በጣም ከባድ ነው። መጽሐፍ ምንድን ነው የሚለው? ስጋን የሚገድሉትን አትፍሩ፣ ነገር ግን ስጋንም ነፍስንም መግደል የሚችለውን እግዚአብሔርን ፍሩ ተብሎ ነው የተጻፈው።
ዛይ ማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ የተመዘገበ እግዚአብሔር ቃሉን አስተውሉት። ስጋን የሚገሉትን አትፍሩ። ሰው ሊገል የሚችለው ስጋን ስጋችንን ነው ሰዎች ሊገሉ የሚችሉት፣ ነፍሳችንን አያገኟትም። ነፍስንም ስጋንም መግደል የሚችለውን እግዚአብሔርን ፍሩአል። ወገኖቼ ልንፈራ የሚገባው ሰዎችን አይደል፣ ልንፈራ የሚገባው እግዚአብሔርን ነው። መጽሐፍ የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው እንጂ የጥበብ መጀመሪያ ሰውን መፍራት ነው፣ ንጉስን መፍራት ነው ተብሎ አልተጻፈም። የጥበብ መጀመሪያ እግዚአብሔርን መፍራት። ስለዚህ እነዚህ ሕፃናት እግዚአብሔርን ይፈራሉ። ስለዚህ በእምነት ድፍረት ሆነው አንተ ላቆምከው ለወርቅ ምስል፣ አንተ ለምታመልከው ጣዖት አንሰግድም፣ አንንበረከክ። የምናመልከው አምላክ ከሚነደው እቶን እሳት ያድነናል። እምነታቸውን ተመልከቱ። ባያድነንም አሉ አንተ ላቆምከው የወርቅ ምስል ግን አንሰግድም አሉት። አሁን ባያድነንም ብለው ሲሉ ተጠራጥረው አይደለም የእግዚአብሔር ልጆች፣ ወይም እግዚአብሔር ማዳን ማይቻለው አምላክ ሆኖም አይደለም። ባያድነንም ሲሉ ሰለስቱ ደቂቅ በዚህ እሳት ውስጥ ተቃጥለን ሰማዕት እንድንሆን የእግዚአብሔር ፈቃዱ ከሆነ የእግዚአብሔር ፈቃድ ይፈጸም ማለታቸው የመጀመሪያው። ሌላው ባያድነንም ብለው ሲሉ በኃጢአታችን ምክንያት በእሳት እንድንቃጠል እግዚአብሔርም ከወሰነብን የእሱ ውሳኔ ይጽና ማለታቸው ነው። ቅዱሳን ሁልጊዜ ራሳቸውን ዝቅ ያደርጋሉ። በኃጢአታችን ምክንያት በእሳት ውስጥ እንድንቃጠል የእሱ ፈቃድ ከሆነ የእሱ ፈቃድ ይሁናል። በዚህን ጊዜ ነው እንግዲህ ንጉሡ ናቡከደነጾር ከወታደሮቹ መካከል ጡንቻቸው የፈረጠመ ቁመታቸው የረዘመ ደረታቸው የሰፋውን ወታደሮች መረጠ። እጅና እግራቸውን አስራችሁ በገመድ ወደ እሳት ውስጥ ጣሏቸው። እሳቱ በፊት ይነድ ከነበረው ይልቅ 7 እጥፍ እንዲነድ አዘዘ ይላል። ይህን ያደረገበት ምክንያት የሚነደውን እሳት ሕፃናቱ ሲያዩ ሐሳባቸውን እንዲቀይሩ ነበር። ነገር ግን 49 ክንድ እሳቱ ወደ ላይ ቢነድም ሰለስቱ ደቂቅ ግን ወደ ኋላ አላፈገፈጉ። መጽሐፍ እርፍ ጨብጦ ወደ ኋላ የሚመለከት ሰው ለእግዚአብሔር መንግሥት የተገባ አይደለም ይላል። እስከ መጨረሻ ድረስ በአቋማቸው ጸኑ። ምናመልከው እግዚአብሔርን ነው፣ አንተ ላቆምከው ጣዖት አንሰግድም፣ አንንበረከክም አሉ ይላል። እንግዲህ እዚህን ጊዜ ነው ወታደሮቹ እጅና እግራቸውን የፊጥኝ አሰሯቸውና 49 ክንድ ወደሚንበለበለው እሳት ውስጥ ወረወሯቸው ይላል። ልክ እሳት ውስጥ ሲጨመሩ እግዚአብሔር መልአኩ ቅዱስ ገብርኤልን ወረድ አለው። ልጆቼ እሳት ውስጥ ገብተዋል አለው። ከሕፃናቱ ቀደመና መልአኩ ቅዱስ ገብርኤል እዛ እሳት ውስጥ ገባ፣ የእሳቱንም ኃይል አጠፋላቸው ይላል። እግዚአብሔር ስሙ የተመሰገነ ይሁን። እሳቱን አጠፋላቸው። እዛ እሳት ውስጥ ሆነው እግዚአብሔርን በዜማ ያመሰግኑት ጀመረ። ይትባረክ እግዚአብሔር አምላከ አበዊነ እያሉ የአባቶቻችን አምላክ እግዚአብሔር ይክበር ይመስገን እያሉ እሳት ውስጥ ሆነው እግዚአብሔርን ያመሰግኑ ጀመሩ። ዛሬ እኮ እኛ እሳት ውስጥ ሳንሆን ከእሳት ዳር ሆነን ከእሳት ውጭ እንኳን ሆነን ብዙዎቻችን እኮ ማመስገን አቅቶናል። አዲስ ኪዳን ላይ ስንመጣ እነ ቅዱስ ጳውሎስ እነ ቅዱስ ሲላስ ወህኒ ቤት ውስጥ ሆነው እጅና እግራቸው በሰንሰለት ታስሮ በዜማ በመዝሙር እግዚአብሔርን ያመሰግኑት ነበር ነው። እነዚህ ሕፃናት ደግሞ እሳት ውስጥ ተጨምረው እሳት ውስጥ ሆነው እግዚአብሔርን ያመሰግኑት ነበር ይላል። ይሄ ድምፅ የሚሰማን በደህና ጊዜ በሰላሙ ጊዜ ምንም አይነት መከራ ሳይገጥመን እግዚአብሔርን ከማመስገን ወደ ኋላ ያልን ሰዎች፣ ስሙን ከመጥራት ወደ ኋላ ሰዎች እነዚህ ሕፃናት የሚያስተምሩን አይደለም ወገኖቼ። በተመቸ ሰዓት ባልተመቸም ሁኔታ ውስጥ ቢሆን እግዚአብሔርን ማመልክ ያስፈልጋል። እግዚአብሔርን ማመስገን ያስፈልጋል። ሕፃናቱ የሚያስተምሩን እሳት ውስጥ ገብተው ምስጋናቸውን ግን አላቋረጡ። መልአኩ ከሰማይ ተልኮ መጥቶ የእሳቱን ኃይል አጠፋላቸው ነው የሚለው መጽሐፍ። በጣም የሚገርማችሁ ሕፃናቱን ወደ እሳት ውስጥ የጣሏቸው ወታደሮች በወላፈኑ ሲቃጠሉ፣ ሰለስቱ ደቂቅ ግን እሳቱ በእነሱ ላይ ኃይል አልነበረውም። ከፀጉራቸው አንዲቱ እንኳን አልተቃጠለችም። የእሳቱ ሽታ ልብሳቸውን ጋር አልደረሰም ነው የሚለው። ምን ይላሉ አባቶቻችን? ቅቤ አንጣሪዋ እያለች ጎመን በጣሿን ምች መታት ይላል።
መቃጠል የሚገባቸው ወገኖች እሳት ውስጥ የገቡት ነበሩ። ነገር ግን እሳት ውስጥ የገቡት ሳይቃጠሉ ወደ እሳት ውስጥ የሚጥሏቸው ወታደሮች ተቃጠሉ ይላል። እግዚአብሔር እንዲህ ማድረግ ይችላል። መጽሐፍ ምንድን ነው የሚለው? ጉድጓድን የሚምስ ይወድቅባታል፣ ድንጋይን የሚያንከባልልም ይገለበጥባታል ነው የሚለው አይደለም? እዛ መጽሐፈ ምሳሌ ምዕራፍ 26 ቁጥር 27 ላይ ተጻፈካል። ቃሉን አስተውሉ። ጉድጓድን የሚምስ ይወድቅባታል፣ ድንጋይን የሚያንከባልል ሰው ይገለበጥባታል ተብሎ ተጽፏል። እነሱ ባነደዱት እሳት ውስጥ ራሳቸው ወገኖቼ ተቃጠሉ፣ በወላፈኑ ተቃጥለው ሞቱ ይላል። ሁልጊዜ እንደዚህ ነው የሚሆነው በሕይወታችን ውስጥ። በእኛ ላይ ምክር የሚመክሩ ሰዎች፣ ለእኛ ጉድጓድ የሚቆፍሩልን ሰዎች፣ ለእኛ መርዝ የሚበጠብጡልን ሰዎች ራሳቸው ጉድጓድ ውስጥ ይገባል፣ በራሳቸው ምክር ይጠፋሉ። እግዚአብሔር እንደዚህ ድንቅ ማድረግ የሚችል አምላክ። እንመለስ። ወታደሮቹ በወላፈኑ ተቃጥለው ሞቱ። ሕፃናቱ ግን እሳት ውስጥ ሆነው እግዚአብሔርን በዜማ ድምፃቸውን ከፍ አድርገው ያመሰግኑት ጀመር። የዚህን ጊዜ ነው እንግዲህ ንጉሡ ናቡከደነጾር ወደ እሳቱ ወደ ጉድጓዱ ጋር መጣ። ሕፃናቱ ወደ ተጣሉበት ስፍራ መጣ። እንዲህም አለ፣ 3 ሰዎች አስረን ወደ እሳቱ ውስጥ ጨምረን አልነበረምን? አሁን አለ የተፈቱ ሰዎች 4 ሰዎች በእሳት ውስጥ ሲመላለሱ አያለው። የ4ተኛው መልኩ የአማልክትን ልጅ ይመስላል አለ። አስተውሉት። ቃሉን ላነበው ፈልጋለሁ። ትንቢተ ዳንኤል ምዕራፍ 3 ቁጥር 24 ላይ የተመዘገበ የእግዚአብሔር ቃል። የዚያን ጊዜም ይላል ንጉሡ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ፣ አማካሪዎቹን እንዲህ አለ፣ 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው መለሱለት። እርሱም እንዲህ አለ፣ እኔ አለ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎችን አያለው፣ ምንም አላቆሰላቸውም፣ የ4ተኛው መልክ የአማልክትን ልጅ ይመስላል አለ። አስረን 3 ሰዎች ወደ እሳት ውስጥ ጨምረን ነበረ። አሁን ግን የተፈቱ ሰዎች እነማዋል? ወደ እሳት ውስጥ ሲጨምሯቸው እጅና እግራቸውን አስሯቸው ነበር የጨመሩት። አሁን ግን መልአኩ ቅዱስ ገብርኤል መጥቶ ከስራታቸው ፈታቸው ሕፃናቱን። እግዚአብሔር ከስራታችን ሁላችንን ይፍታል። የ4ተኛው መልኩ የአማልክትን ልጅ ይመስላል አለ። ቅዱስ ገብርኤልን ነው። 4ተኛው ሆኖ ከሕፃናቱ ጋር አብሮ ዝማሬ ምስጋና ያቀርብ የነበረው ቅዱስ ገብርኤል የአማልክትን ልጅ ይመስላል አለ ንጉሥ ናቡከደነጾር። ከዛ ቀረብ ባለና የልዑል አምላክ ባሪያዎች ሲድራቅ፣ ሚሳቅ፣ አብድናጎም አለ። የመጀመሪያ ስማቸው አናንያ፣ አዛሪያ፣ ሚሳኤል ነበር። አሁን ሲድራቅ፣ ሚሳቅ፣ አብድናጎም ብሎ ጠራቸው። የልዑል አምላክ ባሪያዎች ነው ያላቸው። ወገኖቼ እነዚህ ሕፃናት የእግዚአብሔር ባሪያዎች ናቸው። እኔና እናንተ የማ ባሪያ እንሆን? ቅዱስ ጴጥሮስ በአዲስ ኪዳን ሲናገር ምን አለ? ሰው ለተሸነፈበት ነገር ለእርሱ ተገዝቶ ባሪያ ይሆናል። ምንድን ነው ያሸነፈን? እኛን ምንድን ነው ባሪያ ያደረገን? አንዳንዶቹን አንዲት የሲጋራ ሱስ ባሪያ የሆኑ ሰዎች አሉ። የመጠጥ ሱስ ባሪያ የሆኑ ሰዎች አሉ። ወገኖቼ የተለያየ ነገር ባሪያ ያደረገን አለ፣ ያሸነፈን እጃችንን የሰጠንበት ነገር አለ። እግዚአብሔር ባሪያ ያደረገልን ነገር በቸርነቱ ከኛ ያስወግድልን፣ ያርቅልን። የልዑል አምላክ ባሪያዎች ሲድራቅ፣ ሚሳቅ፣ አብዱናጎም ኑ ከእሳት ውስጥ ውጡ ብሎ አላቸው። እነዚህ ሕፃናት የእግዚአብሔር አገልጋዮች ናቸው። ባሪያ ሲል ወገኖች አገልጋይ ማለት ነው። እንመለስ ወደ ቀደመ ነገራችን። በዛ የነበሩት መሳፍንትም ሹማምንቶቹም አዛዦቹ የንጉሱ አማካሪዎች ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸውም ጠጉር እንዳልተቃጠለች፣ ሰናፊላቸውም እንዳልተለወጠ፣ የእሳቱም ሽታ እንዳልደረሰባቸው አዩ ይላል። ቀርበው አረጋገጡ እሳቱ እንዳላቃጠላቸው። የእሳቱ ሽታ ወገኖቼ ሰናፊላቸውን እንዳልነካው፣ ከራሳቸው ፀጉርም አንዲቷ ዘለላ እንኳን እንዳልተቃጠለች መሳፍንቶቹ የናቡከደነጾር ወታደሮች ቀርበው ይሄንን አረጋገጡ። 3 ደቂቅ ወደ እሳት ውስጥ
ገቡ። መልአኩ ቅዱስ ገብርኤል እሳቱን አጠፋላቸው ከእግዚአብሔር ዘንድ ተልኮ። መጽሐፍ እንደዚህ ይላል እዛ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ላይ ያዕቆብ ሆይ የፈጠረ እስራኤል ሆይ ተቤዥቻለሁና አትፍራ፣ አንተ የኔ ነህ፣ በስምህም ጠርቼሃለሁ። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም፣ በእሳቱ ውስጥ በሄድክ ጊዜ እሳቱ አያቃጥልህም፣ ነበልባሉም አይፈጅህም፣ እኔ አምላክ እግዚአብሔር መድኃኒት ነኝና ተብሎ ተጽፏል። ኢሳይያስ 43 ቁጥር 1 ላይ ተጻፈ ቃል። ቃሉን አስተውሉት። አንተ የኔ ነህ አለው። ለጊዜው ያዕቆብን ነው እስራኤልን ነው። አንተ የኔ ነህ አለ። ወገኖቼ እኛ የኛ አይደለንም። እኛ ሁላችን ይሄ ድምጽ የሚሰማን እግዚአብሔር ነን። በጥንተ ተፈጥሮ የፈጠረን እሱ ነው። በአዲስ ኪዳንም ስጋውን ቆርሶ ደሙን አፍሶ በአዲስ ተፈጥሮ የፈጠረን ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ እኛ የኛ አይደለም፣ እኛ እግዚአብሔር ነን። ማንም ሰው ለራሱ አይኖርም፣ ማንም ሰው ለራሱ አይሞትም። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን ተብሎ ተጽፏል። ሮሜ ምዕራፍ 14 ቁጥር 7 ላይ አንተ የኔ ነህ አለው እስራኤልን። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም አለ። በእሳት ውስጥም ባለፍክ ጊዜ እሳቱ አያቃጥልህም፣ ነበልባሉ አይፈጅህም አለ። ለጊዜው ለያዕቆብ የተነገረ ቃል ነው። ለፍጻሜው ስለ ሁላችን የሚነገር ቃል። የእግዚአብሔር የሆኑ ሰዎች በሕይወታቸው ውስጥ መከራ አይገጥማቸውም ተብሎ አልተጻፈም። መከራ ይገጥመናል። ይኸው 3 ደቂቅ ለጣዖት አንሰግድም፣ ለጣዖት አንንበረከክም፣ ምናመልከው እግዚአብሔር ነው ስላሉ መከራ ገጠማቸው፣ እሳት ውስጥ ተጣሉ። ነገር ግን እግዚአብሔር እንደተናገረ አንተ የኔ ነህ፣ በእሳት ውስጥ በተጣልክ ጊዜ እሳቱ አያቃጥልህም፣ ነበልባሉ አይፈጅህም ተብሎ ስለተጻፈ ሕፃናቱን እሳቱ አላቃጠላቸው፣ ነበልባሉም አልፈጃቸውም። ዳዊትም በመዝሙር 65 ቁጥር 12 ላይ በእሳትና በውሃ መካከል አሳለፍከን ወደ እረፍትም አወጣህን ብሎ ነው የተናገረው። ቃሉን አስተውሉት። በእሳትና በውሃ መካከል አሳለፍከን ወደ እረፍትም አወጣህናል። እሳት ውስጥ ተጣሉ። ነገር ግን እሳቱ እነሱን አላቃጠላቸው፣ አልፈጃቸው። እግዚአብሔር መልአኩን ላከና የእሳቱን ኃይል አጠፋላቸው። ሐዋርያው ቅዱስ ጳውሎስ በርዕስነት ያነሳነውን ቃል የተናገረው ከዚህ አንስቶ ነው። እነርሱ በእምነት እነማ 3 ደቂቅ አናንያ፣ አዛርያ፣ ሚሳኤል የእሳቱን ኃይል አጠፉ። ለጊዜው የተነገረው ስለ 3 ደቂቅ ነው። ሐዋርያው ቅዱስ ጳውሎስ የተናገረው ቃል በርዕስነት ያነሳነው ቃል እነርሱ በእምነት የእሳቱን ኃይል አጠፉ የሚለው ቃል ስለ 3ቱ ሕፃናት የተነገረ ቃል። አሁን አንዳንድ ሰዎች 3 ደቂቅን ከእሳት ያደናቸው ቅዱስ ገብርኤል አይደለም ብለው ሽንጣቸውን ገትረው የሚከራከሩ ሰዎች አሉ። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ይላል። ወገኖቼ 3 ደቂቅን ከእግዚአብሔር ዘንድ ተልኮ ከእሳት ያወጣቸው የእግዚአብሔር መልአክ ቅዱስ ገብርኤል ነው። ይህን በምን እናረጋግጣለን ያሉ እንደሆነ ንጉሡ ናቡከደነጾር የሰጠው ምስክርነት እሱ ማስረጃችን ነው። ትንቢተ ዳንኤል ምዕራፍ 3 ቁጥር 28 አነበዋለሁ። እንደዚህ ይላል፣ ናቡከደነጾርም መልሶ መልአኩን የላከ ከአምላካቸው ከእግዚአብሔር በቀር ማንም የለም። ቃሉን አስተውሉት። መልአኩን የላከ ከአምላካቸው በቀር ማንም የለም። እነዚህን ሕፃናት ያዳናቸው አምላካቸው እግዚአብሔር መልአኩን ልኮ ነዋል። ያዳናቸው እግዚአብሔር ነው። እንዴት ነው ያዳናቸው ስንል መልአኩ ቅዱስ ገብርኤልን ልኮ አዳናቸው። ስለዚህ ስለ እግዚአብሔር አዳኝነት፣ ስለ ቅዱሳን መላእክት ተራዳይነት፣ ስለ ሕፃናቱ የእምነት ጽናት በቤተ ክርስቲያናችን በስፋት የሚነገርበት ቀን ነው ዛሬ። ወዲያው ነው የሚለው መጽሐፉን ስናነበው ንጉሡ ልቡ ወገኖቼ ተለወጠ ይላል፣ ከክፉ መንገዱ ተመለሰ ይላል። አናንያ፣ አዛርያ፣ ሚሳኤል ጥቂት ጊዜ እሳት ውስጥ ቆይተው አምላካቸው እግዚአብሔርን በክብር አሳዩ። ንጉሡ ከክፉ መንገዱ እንዲመለስ አደረጉ። እግዚአብሔር አምላካችን በክፉ መንገድ ያሉትን አንዳንዶቹን ከክፉ መንገዳቸው በቸርነቱ ይመልስልን። ከክፉ መንገዱ ተመለስ። አዋጅን በአዋጅ ቀየረ። ምን ብሎ ነው የቀየረው አዋጅ? ከዛሬ ጀምሮ አለ ትክክለኛ አምላክ ማለት የነዚህ የሕፃናት አምላክ ነው አለ። ከነዚህ አምላክ ውጪ ለጣዖት የሚሰግድ ለጣዖት የሚንበረከክ ጣዖት የሚያመልክ ሰው ቢገኝ ቤቱ ጉድፍ መጠያ ይሆናል አለ።
ስለዚህ አዋጅ ተቀየረ። እግዚአብሔር እውነተኛ አምላክ እንደሆነ በንጉሱ አንደበት ንጉሱ ናቡከደነጾር መንፈስ ቅዱስ አፉን ከፍቶ ፊቱን ጸፍቶ አስመሰከረው። እግዚአብሔር አንዳንዴ እንደዚህ ያደርጋል። መሰከረው። እግዚአብሔር ነው እውነተኛ አምላክ፣ የሕፃናቱ አምላክ እውነተኛ አምላክ ነው አለ። ወገኖቼ በሃይማኖት እንጽና እንጂ እግዚአብሔርን በትዕግስት እንጠብቀው እንጂ ቤተክርስቲያናችን እንደዚህ እንደተገፋች መከራ እንደደረሰባት አይቀርም። ምስክርነት ጠላቶቿ የቤተክርስቲያን ጠላቶች ምስክርነት ይሰጣሉ። በገዛ አንደበታቸው ምስክርነት አንድ ቀን ይሰጣል። ናቡከደነጾር መሰከረ፣ አዋጅን በአዋጅ ቀየረ። እውነተኛ አምላክ እግዚአብሔር ነው፣ እውነተኛ አምላክ የሕፃናቱ አምላክ ነው አለና ሕፃናቱንም ይላል በባቢሎን አውራጃ ላይ ከፍ ከፍ አደረጋቸው ነው የሚለው። እንግዲህ ዛሬ ታኅሳስ 19 ቀን እሳቱ በእሳት የጠፋበት ቀን። ቅዱስ ገብርኤል ታውቃላችሁ እሳት ነው። እሳቱ ቅዱስ ገብርኤል እሳቱን ያጠፋበት ቀን ነው። ዛሬም በሀገራችን ላይ ብዙ የሚነዱ እሳቶች አሉ። ረሃቡ እሳት ነው፣ መለያየቱ እሳት ነው፣ የኑሮ ውድነቱ እሳት ነው። ይህንን የሚነደውን እሳት በዓለማችን ላይ የሚነደውን እሳት በሀገራችን በኢትዮጵያ ላይ የሚነደውን የመለያየት እሳት፣ የረሃብ እሳት፣ የኑሮ ውድነት እሳት ቅዱስ ገብርኤልን ልኮ እግዚአብሔር በቸርነቱ ያጥፋልን። ብዙ እሳት አለ የሚነድ። ምናልባት በቁሙ የምናየው እሳት ላይኖር ይችላል፣ ግን ረሃብ እሳት ነው ታውቃላችሁ። ብዙዎቹን እየፈጃቸው መለያየቱ ጦርነቱ እሳት ነው። ብዙዎቹን ፈጅቷቸዋል፣ ብዙዎቹን ገሏቸዋል፣ ብዙ ወገኖቻችንን አተናል። ስለዚህ ዛሬም ቅዱስ ገብርኤል ያስፈልጋል ማለት ነው። እሳቱን የሚያጠፋልን መልአክ ያስፈልገናል። መልአካችን እግዚአብሔር መልአኩን ልኮ የነደደውን እሳት በሀገራችን በኢትዮጵያ ላይ ያጥፋልን። ስለዚህ ከበዓሉ የምንማረው ነገር ምንድን ነው ብለን ስንል የቅዱሳን መላእክትን ተራዳይነት፣ ቅዱስ ሚካኤል ተራዳይ ነው፣ ቅዱስ ገብርኤል ተራዳይ ነው። ሌሎቹም ቅዱሳን መላእክት ይራዳሉ፣ ይጠብቁናል፣ ይታደጉናል። ከተወረወረ ቀስት ከነደደ እሳት ቅዱሳን መላእክት ያድናሉ። ኦርቶዶክሳውያን ወደን አይደለም ገብርኤል ገብርኤል የምንለው በገብርኤል የተደረገልን ስለምናውቅ፣ ወደን አይደለም ሚካኤል ሚካኤል የምንለው በሚካኤል የተደረገልን ስለምናውቅ። ምንድነው የሚለው መጽሐፍ? በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል፣ እግሮች በድንጋይ እንዳይሰናከሉ በእጆቻቸው ያነሱዋል ተብሎ ተጽፏል። መዝሙር 90 ቁጥር 11 ላይ የተመዘገበ ቃል። ዳዊት በሌላም ስፍራ ምን አለ? የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል አለ። መዝሙር 33 ቁጥር 6 ላይ ሐዋርያው ቅዱስ ጳውሎስ በአዲስ ኪዳን ዕብራውያን 1 ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ መናፍስት አይደሉምን ይላል። ስለዚህ ቅዱሳን መላእክት ይረዱናል፣ ይታደጉናል፣ አዎ ያድኑናል፣ ይጠብቁናል። አሁንም ቅዱስ ገብርኤል 3 ደቂቅን እንደተራዳ ሁላችንን በቸርነቱ ይራዳል። ሌላው ከሕፃናቱ የምንማረው የእምነት ጽናት እንማራል። መከራ ቢገጥማቸው ፈተና ቢገጥማቸው እግዚአብሔርን ከማምለክ ወደኋላ አላሉ። ስለዚህ በስሙ ልናምን ብቻ ሳይሆን የተጠራ ነው ይሄ ድምፅ የሚሰማን። እኛም እንዳቅማችን መከራ ሊገጥመን ይችላል። ሕፃናቱ መከራ ሲገጥማቸው እንዳላፈገፈጉ ወደኋላ እንዳልተመለሱ እስከ መጨረሻው ድረስ እንደጸኑ በሃይማኖታችን ምክንያት ሊሆን ይችላል፣ በቤተ ክርስቲያናችን ምክንያት ሊሆን ይችላል፣ አንገታችን ላይ ባሰርነው ማዕተብ ምክንያት ሊሆን ይችላል። በሩቅም በቅርብ መከራ ቢገጥመን እስከ መጨረሻው ድረስ እንጽና። የተጠራ ነው ወገኖቼ የክርስቶስን ፈለግ እንድንከተል። ሊቀ ሐዋርያት ቅዱስ ጴጥሮስ የተጠራችሁለት ለዚህ ነውና ክርስቶስም ደግሞ ፍለጋው እንድትከተሉ ስለ እናንተ መከራ ተቀብሎ ምሳሌ ትቶላቸዋል። እሱ ሲሰድቡት መልሶ አልተሳደበም፣ መከራ ሲያደርሱበት አልዛተም ተብሎ ነው የተጻፈው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የተመዘገበ ቃል። ስለዚህ በዚህ ዓለም ላይ ስንኖር እኛም መከራ ሊገጥመን ይችላል። 3 ደቂቅ መከራ የገጠማቸው ኃጢአት ሰርተው አይደለም። ለጣዖት ስገዱ ተባሉ፣ አንሰግድም አሉ። በዚህ ምክንያት መከራ ገጠማቸው። እኛም ኃጢአት ስለሰራን ብቻ አይደለም መከራ የሚገጥመን። ይኸውላችሁ ንጹህ መሆናችን መከራ እንዳይገጥመን ዋስትና ይሆነን። ሊገጥመን ይችላል ፈተና። በሃይማኖት ምክንያት ፈተና ይመጣል፣ በክርስትናችን ምክንያት ፈተና ይመጣል። ስለዚህ ሕፃናቱም ያስተምሩ ምንድነው? ምንም አይነት ነገር ይግጠመን መጽናት እስከ መጨረሻው ድረስ መጽናትን ከሕፃናቱ እንማራለንና የቅዱሳኑ አምላክ በረከት ከሁላችን ጋር ይሁን። ቅዱስ ገብርኤል 3 ደቂቅን ከእሳት እንዳወጣቸው እኛንም እንደ እሳት ካለ ነገር በአማላጅነቱ ያውጣል። ለአናንያ፣ ለአዛርያ፣ ለሚሳኤል፣ ለሕፃኑ ቅዱስ ቂርቆስ፣ ለእናቱ ለቅድስት ኢየሉጣ የቆመ ቅዱስ ገብርኤል ለሁላችንም ይቆምልን። በዓሉን የሰላም የፍቅር የበረከት በዓል ለሁላችን ያድርግልን።
የዛሬ ዓመት ከቁጥር ሳያጎለን እግዚአብሔር ሁላችንን ያድርሰን። የሁላችንን መጨረሻ እግዚአብሔር ያሳምርልን።